ዝም በይ አንቺ። ዳይመንድ ምን አድርግ ነው የምትለው? ለምንድን ነው የመጣው? ዛሬ ያየሁት ጉዳይ ነገር። ቆይ ለምን ይሄን? ቆይ እንዴት ነው በዚህ ልክ እናት መሆን የሚቻለው? ይቅርታ አድርጊልኝና የራሷ ጉዳይ በቃ። ቆይ ግን አንቺ አይሰለችሽም? እሷን ስለማመጥ እኔ ጊዜን አልፈጅም። ለሊን አንድ ነገር አደርጋታለሁ ብትል አንላቀቅምሽ። ከነሱ ውጪ የምትኖርለት በህይወት ያለ ሰው የለም? ምን እንደምታደርግ ግራ ገብቶ ያውቃል? ደስተኛ ነሽ ግን እዚህ በመሆንሽ? አይ አደይ ስራዋ ምንድን ነው? ለሊ ካንሰር ታማ። ምን? አደይስ? እሷማ የቤታችን ሰራተኛ ነበረች። ምን? አዎ ለሊ አፍቅሬሻለሁ። ለምን ታፈጭብኛለሽ ሮማ? በቃ አፍቅሬሻለሁ። ካሁን በኋላ መደባበቅ የለም። ምላሽ ስጭ። አሽ ወደ ራስህ ተመለስ። አይ ምንም መመለሰው ነገር የለም። አፈቅርሻለሁ። እህት እኮ ነኝ አሹ። ቆይ እንዴት እኔን ታፈቅረኛለህ? ከጫኔ ጋር ያን ሁሉ መከራ አሳልፌ መጥቼ ቆይ እንዴት እኔን በፍቅር አይን ታየኛለህ? ምን ማድረግ ነው? እንዴት እንደዚህ ታደርጋለህ? ሮማኔ ተይ እናቴ። ሮማኔ እናቴ። ሮማኔ በያሹ ተበቃ። ሮማኔ እናቴ። ሮማኔ አሹ ምን ሆነሃል? ሮማኔ ይቅርታ እናቴ። ለምን? አንቺ እንደዚህ ማሰብ አልነበረብኝም። ይቅርታ። አሹ ምን እያልከኝ ነው? ምንም አልገባኝም። ተይው እናቴ፣ ዛሬ ያየሁት ጉዳይ አይነገርም። ተይው ይቅርብሽ። በቃ አንቺ የቴ ነሽ? ምን? ይቅርታ ሮማኔ። አሹ ዝም ብለህ ይቅርታ አትበለኝ። የተፈጠረ ነገር ካለ ንገረኝ። መልሴን አገኘው። በቃ ነገርሽኝ እኮ። ሳልዋረድ ታንቺ ጋር ሳልጋጭ በህልሜ አይቼዋለሁ። ፈጣሪ ያለ ምክንያት አይደለም ይህንን መልስ ያገኘ። በቃ ሁሉም ነገር ይቅርብኝ። በቃ አንቺ ብቻ ጤና እንዴ ይሄ ኪንጎ አይደል እንዴ? ኪንጎ ራሱ ነው። ምን ነው እናቴ? ኪንጎ ስራ ትቶ የሚሯሯጠው ለምንድን ነው? ይበለኝ። በገዛ እጄ ነው። እንደው ጋጦጦች ትልቅ ሰው አይከበርም እንዴ? አይዞሽ እናቴ። ተጎዳሽ? አይ ደህና ነኝ፣ ተርፌያለሁ። ተባረክልኝ። አመሰግንካለሁ። አሜን እናቴ። እመም የሚሰማሽ ከሆነ ወደ ሆስፒታል መሄድ እንችላለን። አረ ደህና ነኝ ልጄ፣ አትቸገር። የገፈተሩኝ እንኳን መች ዞር ብለው አዩኝና ነው። እናቴ ሁሉም ራሱን ለማዳን ሩጫ ላይ ነው። ማን ወደ ኋላ ዞር ብሎ እንዴት ሆንክ የሚል የለም። ዋናው እንኳን አልጎዳሽም። ነይ በቃ ማሚዬ ግቢ ላድርስሽ። እሺ ልጄ ካላስቸገርኩክ። አረ ችግር የለውም እናቴ፣ ነይ ግቢ። ፍቅር
ራስሽን ጠይቀሽው ታውቂያለሽ? ለምንድን ነው የገዛ እናትሽ ካንቺ ይልቅ ሌሎችን የምታምኑ? እስኪ ለምን ብለሽ ራስሽን ጠይቂ። አላውቅም ዴቭ፣ አንተ የምትሆን እኮ እንደዛው ነህ። ሰምተኸኝ አታውቅም። ቆይ እሺ ለምን? ፍቅር ስራሽ ነው። እስኪ ለምን ብለሽ ወደኋላ ራስሽን አስታውሽ። አደይ እዚህ ቤት ከገባሽ ቀን ጀምሮ ምንድን ነው የሰራሽው? ምን ጥሩ ነገር ሰርተሽ? ቆይ እሷ ጥሩ ነገር ሳታደርግልኝ እንዴት አድርጌ ነው ጥሩ ነገር ማደርግላት? እኔ መቼም አላደርገው። አደይ በጣም መጥፎ ሰው ናት። አደይን አታውቂያትም ማለት ቢገባሽ ያን ሁሉ ጊዜ በደለሻት እንኳን አንድ ቀን እንኳን ስምሽን በመጥፎ አታነሳ። ጥሩ ጥሩ ሲያጫውታት ነው ዴቭ። አደይ አታፈቅርም፣ ሞኝ አትሆን ዴቭ፣ በኋላ ይቆጫል። እኔ በጣም ነው የምወድ። አደይን አታግባት። በጣም ክፉ ሰው ነሽ ፍቅር። ቆይ ለምን ይሄን ያህል? እስኪ ንገሪ ለምን? እኔ መጥፎ ሰው አይደለም ነሽ እንጂ። ቆይ ከዚህ በላይ መጥፎነት አለ? እኔ በፍጹም መጥፎ አይደለም። አንተ ማፍቀሬ ነው መጥፎነት ይነሳኝ? እስቲ ንገረኝ፣ ምንድን ነው? ንገሪኝ እስኪ። እኔ አፍቅሪኝ ብዬሻለሁ? ልትረዳኝ ግን ትችል ነበር ዴቭ። አልችልም ፍቅር። እኔ አንቺን መረዳት አልችልም። ለምን? ወይ የምርሽን ነው የምትጠይቂ? እኔ እኮ አደይን ለማግባት ሽማግሌ ለመላክ እየተዘጋጀሁ እየጠበቅኩ ነው። የምርሽን ነው እንደዚህ የምታስበው? ሁሉንም ነገር ተው ዴቭ፣ በቃ ሁሉንም ነገር ተው። እኔ እናንተ ከዚህ ልጥ ፍቅር ያምሻል እንዴ? ቆይ እብድ ነሽ? አሁን ምን እያወራን ነበር? አዎ አብጃለሁ ዴቭ፣ በአንተ ፍቅር አብጃለሁ። አንተ እንኳን ተረዳኝ እስቲ። እኔ እኮ ማንም ሰው አይፈልገኝም። ፍቅር ማንም አይፈልገኝም። ሰዎች ለምን እንዳልመረጡሽና ለምን እንዳልፈለጉሽ መጀመሪያ ጠንቅቀሽ ወቂ። ይኸውልሽ ፍቅር፣ በዚህ ማንነትሽና በዚህ አስተሳሰብሽ ማንም ሰው ሊረዳሽ አይችልም። ማንም ሰውም አይፈልግሽ። ይህን ነገር ደግሞ በደንብ አስቢበት። ምን ነባሪ ብለን የምታስበው? አንተ ቆይ ምን አደረኩ? ዳይመንድ ምን አድርግ ነው የምትለው? ለምንድን ነው የመጣው? ሰማኛለህ? አንተም ሆነ ያ ጀዝባ ጓደኛን አልፋታችሁም። እሺ እንደዚህ እንደተፈጣችሁኝ አትቀርቡ። ለቀቀው! አንተ ምን እያደረክ ነው? ይሄን ጀዝባ አይቼ እኮ እና ብታገኘውስ እንዴት ስራ ቦታ አካባቢ ትጣላለህ? ወይኔ ጉድ! እረስቼ እኮ ነው። እንዴት ነው እንደዚህ አይነት ስራ የምትሰራው? ገና ስራ ከመግባትህ? ቆይ ቦስ ባይክ ምን የሚል ነው የሚመስለው? ለካ እሱም አለ። ሳይው አላሰረኝም። እንደ በፊቱ መስሎኝ እኮ። እሺ አሁን ማለት ነው ማንም ሳይቀጥ ብለህ ተመለስ። እሺ በቃ ቻውስ። የኔ ልጅ ተባረክ። ቤቴ ይሄውና ደርሻለሁ። እሺ እናት። ግባና ቡና ጠጥተህ ትሄዳለህ። ይቅርታ እናቴ፣ የቀጠርኳቸው ሰዎች ስላሉ ሄዳለሁ። በቃ ካልሆነ ሌላ ጊዜ መተህ ቡና እንጠጣለን። እታለም ይባላል። እዩኤል ይባላል። እሺ አመሰግናለሁ። ፈጣሪ ያክብርልኝ። አሜን እናት። እህታለም ማን ነው እዚህ ድረስ ያመጣው? አንድ የተባረከ ልጅ ለሰው የሚያስብ ልጅ ነው ልሸኝሽ ብሎ ይዞኝ የመጣው። ኧረ አዎ ዴቭ፣ አንተ ወዴት እየወጣህ ነው? እኔማ አደይ ጋር እየሄድኩ ነው። ፍቅርን አወራት? አውርቼታለሁ። እሺ ምን አለች? እኔ እኮ ግራ ገባኝ። እቺ ልጅ ምን እንደማደርጋት እየጨነቀኝ ነው ያለው። እህታለም ይቅርታ አድርጊልኝና የራሷ ጉዳይ በቃ። እኔም አንቺም ነግረናታል። እምቢ ካለች ደግሞ ምንም ማድረግ አንችልም። ለምንድን ነው ማንተዋት? ዴቭ ያልገባህ ነገር አለ። እንዴት አድርጌ ነው የምተዋት? ልጅ እኮ ናት። አውጥቼ አልጥላት ነገር። እኔ ምንም በቃ ግራ ግብት እያለኝ ነው። እህታለም እባክሽ አትጨነቂ። አንቺ ማድረግ ያለብሽን ነገር አድርገሽ እስካሁን ድረስ አሳድገሻል። አሁን ደግሞ ፍቅር ሕፃን ልጅ አይደለች። የፈለገችውን ነገር ማድረግ ትችላለች። በቃ እንተዋት። ፍቅር መቼ ተይ ስትባል የምትሰማ ልጅ ናት። ብሶባት ቁጭ ነው የምትለው። ለማንኛውም ዴቭ በቃ አላስቆምህም። አደይን ሰላም በል። እሺ ታዲያ አደይ ቆይ ቢኪ ወዴት ሄዱ ነው? እንጃ ልደውልለት። አይ ታዩ በቃ ለልዬ አሁን እንዴት ነሽ? ስሜት አለው እንዴ? አይ አደይ አሁን በጣም ደህና ነኝ።
መድኃኒቱን ስለወሰድኩ ትንሽ የድካም ስሜት ነበር። አይዞሽ ሊልይ። ልጄ ሾርባውን ሰርቼልሻለሁ ላምጣልሽ እንዴ? አይ ማዘሯ አመሰግናለሁ፣ በኋላ እጠጣለሁ። ዶክተሩን አልሰማሽውም እንዴ ልጄ? የተመጣጠነ ምግብ ይብሉሻል እኮ። ይኸውልሽ ልጄ ራስሽን መጠበቅ አለብሽ። ሰውነትሽ እየቀነሰ በመጣ ቁጥር በሽታ የመቋቋም አቅምሽ እየቀነሰ ይሄዳል። ችላ የምንላቸው ነገሮች በኋላ ትልቅ ዋጋ ያስከፍሉናል። ልክ ነሽ ማዘሯ። ከዚህ በኋላ አልዘናጋም፣ ራሴን እጠብቃለሁ። እሺ ልጄ ጎሽ ተባረኪ። እኔ ላንቺ ምንም ቃል የለኝም ማዘሯ። ቆይ እንዴት ነው በዚህ ልክ እናት መሆን የሚቻለው? ማዘሯ ለካ እንዲህም አለ። የኔ እናት ልክ እንደ እናት የሆነሽ ከጎንዮሽ በጣም እያስገረምሽኝ ነው። አላመንሽኝም ነበር ማለት ነው? ምኑ? ከአሁን በኋላ ከበረከቴ ለይቼ አላይሽም ልጄ ነሽ አላልኩሽም? እሱማ ብለሽኛል። ታዲያ ቃሏን አታከብርም ብለሽ ፈራሽ እንዴ ልጄ? እሱማ በተግባር እያሳየሽኝ ነው ማይ። ልጄ ሁሌም ከጎንሽ ነኝ፣ አንዳች ነገር እንዳያሳስብሽ። አንቺን ያገኘሁሽ በምክንያት ነው ማዘሯ። ስላለሽኝ በጣም ደስተኛ ነኝ። ለሊ አሁን መሄድ አለብን። ወዴት? ዶክተር ጋር። አሁን እኮ ረፍት አድርገሽ ነው ብሎሻል። አደይ እንደዚህ ሆና እንዴት ትሄዳለች? ወይ ዶክተር ይምጣ እንጂ። አይ ማዘሯ ችግር የለውም፣ እኔ ራሴ ሄዳለሁ። ልብስ ገብቼ ልቀይ። ሰውዬው አንቺ ልጅ ግን እዚህ ቤት መመላለስ አላበዛሽም? አከለዛዝም ብላ እንዴ ሻኪራ ዳይመንድ ወይ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። አንቺ እያለሽ ምን ሆናለሁ ብለሽ ነው? በቃ አድርሼሻለሁ። ይበቃሻል አይደል? በቃ የሜ እናሳ እንዴት ነሽ? በእናትሽ ደህና ነኝ። ደህና ነህ? ጠፋክ በጣም። ብቻ አንተን ፍለጋ ተንከራተትኩ እንዳትይ። አዎ እየፈለኩ ነበር። ቅምጥልን ባላገኘት አላገኘህም ነበር ማለት ነው? የኔ ፈላጊ አሁንማ ይኸውልሽ ጠላትና ወዳጄን ቁጭ ብዬ እየለየው ነው። ዳይመንድ ደግሞ ለመለየት እኮ ቤት መሆን አይጠበቅብህም። እሺ እና ታዲያ ምን ላምጣልሽ? የክብር እንግዳይ ምን ላምጣልሽ? ምንም በቃ ዳይመንድ እንውጣ። ምን ልንሰራ ነው የምንወጣው? ሻኪሬ እዚሁ እንዳማረብን ፍራሻችን ላይ ቁጭ አይደለም? ሰው ምን ሊሰራ ነው ከቤቱ የሚወጣው? ስራ ነው ወይ? ስራ ሊሰራ ነው ወይ ደግሞ እንደኔ ድዱን ሊያሰጣ ነው? ከኔ ጋር ቪዲዮ እንሰራለን። ለካ እሱ አለ። አሁንስ እንደው እሱ የሌለበት የት ሀገር እንሂድ? እንደው እናታችሁ ምኑ? ሻኪራ ቆይ ግን አንቺ አይሰለችሽም? እኔ አንቺ ለምትሰሪው እንዴት እንደሚሰለች። ዳይመንድ ደግሞ አሹ እንኳን እንደዚህ ብሎኝ አያውቅም። እኔን ካሹ ጋር እያወዳደርሽ ነው? አይ እንደዛ አላልኩም ዳይመንድ። አልሽው እኮ ተናገርሽው። ከተናገርሽ በኋላ አትውጪው እንግዲህ አትመልሹ። ቤትክ በጣም ነው የሚጨንቀው። እዚህ ውስጥ ነው የምትኖረው? ወይ ሩታ አትልፊ። የኔ ቤት አይደለም ተከራይቼ ነው። የኔ ቤት ቢሆንማ በምን እድሌ። ኦ ማይ ጋድ ይሄን ቤት ተከራይተህ ነው የምትኖረው? ታዲያስ? ወይኔ እንደዚህ አይነት ቤት እዚህ ከተማ ውስጥ አለ? ጭራሽ ተከራይተህ ነው የምትኖረው? እኔ እኮ እንደዚህ አይነት ቤት እንደዚህ አይነት ጎጆ እዛ ገጠር ውስጥ ያለ ነው የሚመስለኝ። ጎጆ? አዋ አንቺ የኛን ቤት ጎጆ የኔ መሰለ ያሸበረቀ ቤት ጎጆ? አይኪንጎ ጉድን አልሰማ። ይሄን ብሰማማ እዛው ቅምጥል ጋር ጥገኝነት ትጠይቅ ነበር። የኛን ካንተ ውጭ ማን አለ? ሚስቴ። ሚስቴ? አዎ ሚስቴ። አግብታል እንዴ? ታዲያ ስሩት አትለኝ። ምን አስደነገጠሽ? አይ ያገባ አይመስለኝም ነበር። ማለት ለምንድን ነው የማይመስልሽ? ቆይ እኔ ለማግባት ምን ያንሰኛል? ምንም። እና ታዲያ ሚስት ታሬት አለች? አለች። ምን ነው ለምን ፈለግሻት? ልተዋወቃት ነዋ። በቃ ምኑ? አሁን ባመጣት ሩታ እባላለሁ ምናምን ብለሽ ልትተዋወቂያት ነው? ታዲያ ምን ችግር አለው? አታረጊውም ሩታ። አደርገዋለሁ። ለምን ፈራ? አረ በቃ ፍቺ። እኔ ትናደጃለሽ ብል ጭራሽ ልተዋወቃት ወይ ሩታ። ምን አናደደኝ? በይ እናቴ፣ አንቺ ከሰማውሽ ገና ብዙ ነገር ተፈጥሪያለሽ። እንውጣ፣ ብንወጣ ይሻላል። ተነሽ። እማዬ ዝም በይ አንቺ፣ ዝም በይ። ቆይ ምን ልሁን ብለሽ ነው የእህትሽን እጮኛ አፈቀርኩ ብለሽ እንደዛ መከራሽን ያየሽ? ምን ልሁን ብለሽ ነው? አሁን ይሄንን ጉድሽን እንደው ሰው ቢሰማ ምንድን ነው የሚለው?
እኔ እኮ አላወኩኝም ነበር። ዝም በይ አሁን አፍሽን ዝጊ። እንዴ እኔ ለስንት ነገር ስጠብቃችሁ ለካ አንድ የከተማ ሰው ለሁለት አፍቅራችሁ እንደዚህ መከራችሁን ታዩ። ይቀርበኝ ወይ አይደለም አይጣፍንታይ መከራይ እንዴ ከአባታችሁ ጋር ያን ሁሉ ሰጣ ገባ የነበረው ለዚህ ሆነው ማይ እኔ እኮ ዲቪያኔ ፍቅረኛ እንደሆነ አላውቅም ነበር። ማይ እሳስቻለሁ። እባክሽ ይቅርበኝማ። አሁን ዝም በይ ብያለሁ። ሰው ቢሰማ ምን ሆኜ ነው ልትይ ነው? ዝም በይ አልኩ እኮ። ማይ ቅርታ። ታዲያ ወዴት ነው የምትሄጅ? አንቺን እኮ ነው። እንዴት ዋልክ? እንዴት ዋልክ? ሰላም ነው። ዋልክ? እሺ እንዴት ዋልክ? ምን አለች? ሚስትህ እኮ አገር እያዝልኝ አለች። ምን ታመጣ ብለህ ወትሮም ልማዷ ነው እሱ። ታዲያ የሄድክበት ጉዳይ ተሳካልህ? አዎ ከሽማግሌዎች ጋር ተማክሬያለሁ። ይህች አደይ ስልክ አላነሳ እያለች አስቸገረችኝ እንጂ። የእሷ ምን ያሳስባል? ሁሉም የሚሆነው እሷ እዚህ ከመጣች በኋላ ነው። እናቷን ማሳመን ይቀድማል። አይ እሷን ተዋት። እሷን ስለማመጥ እኔ ጊዜን አልፈጅም። አለዛ ራሴ ይወስናል። ኧረ ተው ጋሼ፣ ምንም ቢሆን እኮ ስንት ነገር አሳልፋችኋል አይደለም እንዴ? በልጅ ጉዳይ አትወስን ማለት አይሆንም። አማክራት። አይሆንም ብላ እምቢ ካለች እኛ እንወስናለን። አይሆንም። ለእሷ የምነግራት ምንም ነገር የለም። ካሁን በኋላ ምንም አይሆንም። ምንም ቢሆን እኮ እኔ ነኝ አባቷ። እንዲያ ካልክማ በቃ አደይ ትምጣና ነገሩን መጨረስ ነው። አዎ አየህ፣ ይህ አጋጣሚ ለእኛ በጣም ጥሩ ነው። እስቲ ትምጣ። እናቷ መክራ ካልመለሰቻት ሁለተኛ ጥፋት የማይደረገውን ተው ይሁና። ታዲያ ለመሆኑ ያጫን የት አባቱ ጠፋ? ያንን በግ እየጎተተ ይሆናላ። ማነው እሱ? አለልኝ ነው። በቃ እሱ ልቡ እንደሸፈተ ቀረ ማለት ነው። የመስፍንን ጊዜያዊ መኖሪያ ተማምኖ አይደለም እሱማ። እንዴ ታዲያ ያ መስፍን አዟዙሮ ጉድ ያደረገኝ እሱ አይደለም? አይዞ አሁን እኔ እያለሁ ማንም ጉድ አይሰራም። ሄሎ። አቤት። አንተ ሰው ቆይ፣ ምንድነው ችግር? አልፈልግም። ችግሩ አንተን መጠየቅ ብቻ ሳይሆን ያደርጋል ብለው ማሰብ ራሱ በጣም ያሳፍራልሽ። ስማ፣ ለሊን አንድ ነገር አደርጋታለሁ ብትል አንላቀቅም። እሺ? ሄሎ ሄሎ። እሺ። አቤት። ጓደኛ ዛሬ ገፈተረኝ። ማን ነው እሱ? አሁን ሳታውቀው ቀርታ ነው? ኧረ አላወኩትም። ዳይመንድ ነው? ያ ኪንጎ ነው እንጂ ገፍትሮኝ ያለፈው። አሹ አሁን ለኔ እንደዚህ ይገባኛል? ኧረ የለም እትዬ፣ ተሳስተው እንዳይሆን። ኪንጎ እርሶን እንዴት ደፍሮ ለምን ብሎ ይገፈትራል? ኧረ አይቼዋለሁ፣ ራሱ ነው። እንዴት ብሎ? ምን ብሎ እትዬ? እኔ ምን አውቄ? አሹ መጥቶ አመሰግናለሁ እንደማለት ጥሎኝ ይሄዳል? እትዬ እንደው ልብ ብሎቦት አላዩም ይሆናል እንጂ ኪንጎ እንደዚህ አያደርግም። ባለፈው እንደውም ተሰብስበው እርሶን ሊያመሰግኑ መጥተው ነበር። መቼ? እነማን ናቸው? ኪንጎ ቅምጥል ሆኖ መጥተው ነበር። አዎ እኔ ነኝ በፍቅር ጉዳይ ተናደው ስለነበረው አትዝለቁ ብዬ መለስኳቸው። እኔ ነኝ። በዚህም አለ በዛ ልጁ መልሱን አሳይቶኛል። አስኝበታለሁ። ንገረው እሺ፣ እንዳትረሳ። አይ ኪንጎ ስትንቀለቀል ተያዝከው። እንዲህ ነው እንግዲህ እንጀራ ላይ ሰይጣን ሲመጣ። አሹ ምን ሆነሃል? ምን ሆንኩ? ተናደሃል እኮ። ኧረ እኔ ምን አናደደኝ? ታዲያ ምን ሆነ ነው አሹ? እትዬማ የሆነ ነገር ብለውካል። ኧረ ምንም አላሉ። ምን ነው? ምን የተለየብሽ? አነጋገር ተበፊት የተለየ ምን አወራሁ? ኧረ አዎ። እሺ እንደፈለክ። እሱማ እንደፈለኩ። ድሮስ አልፈልግም የሚሆን ነገር አለ? እንደፈለኩ ነው። እንደውም ታውን በላይ እንደዚህ ነው የምንኖረው። ኋላ ነገርሽ እህትነትሽንም ጓደኝነትሽንም ከማጣ በዚህ መንገድ እንሄዳለን። ነገሩ ነገረች መች ይገባሽ? ተረድተሽኝ ታውቂያለሽ?
ቤዛ ቤዛ እቺ ልጅ ትሄዳ እኔ ስወጣ የመጡ ታካሚዎች ነበሩ? አይ አልነበሩ። እና ስራ እየለመድሽ ነው? አዎ ለምጃለሁ ዶክተር። ጥሩ። የሚቸግርሽ ነገር ካለ ንገሪኝ። እሺ አመሰግናለሁ ዶክተር። አይ ከዳይመንድ ጋር ያለውን ችግር ፈታችሁ ነው? አዎ ፈተናል። የምፈልገው ቡና፣ ሻይ፣ ትኩስ ነገር ካለ አመጣላለሁ። አመሰግናለሁ ቤዛ። ወደ ስራሽ ተመለሽ። እሺ አንዴ ረሳችሁ እንዴ? ዛሬ መቅረት የለባቸው። ይግቡ። ዶክተር እንዴት ነህ? ለሊ እንዴት ነሽ? አለሁ ዶክተር። ብቻሽን መተሽ ነው እንደዚህ ያመመሽ? አይ አደይ ውጭ ናት፣ ስልክ እያወራችሁ ነው። እሺ እና ምን ለውጥ አለው? ህመምሽ እንደዛው ነው? አይ አሁን ለውጥ አለው ዶክተር። እሺ ነገሮችን ቀለል ለማድረግ አስብሽ። ዶክተር እኔ በጣም ተጨንቄያለሁ። ለምን ትጨነቂያለሽ? የቤተሰቦቼ ምኞት ሳላሳካ እኔም ወደ እነሱ መሄዴን ሳስብ በጣም ያመኛል ዶክተር። ቆይ እሺ ምን ልላቸው? አባቴ ልጅ እያለ ለእኔ ብዙ ነገሮችን ይመኝልኝ ነበር። አንዱንም እንኳን ሳላሳካ ይኸው ከእነሱ ጋር ልቀላቀል። ከእነሱ ውጭ የምትኖርለት በህይወት ያለ ሰው የለም? እሱማ አደይ አሁን ለእህቴ ናት፣ ማዘሯለች። ቤት የነበሩት እናትሽ ናቸው እንዴ? አዎ ዶክተር እናቴ ናት። እናትሽ እኮ እንደሞተች ነበር የማውቀው። አዎ ዶክተር፣ ወላጅ እናቴ በህይወት የለችም። የቤኪ እናት ናት። ቤኪ ማለት ነው? በረከት ማለቴ ባቡሬ። ባቡሬ ብሎ ስለተዋወቀኝ እኮ ሙሉስ ምን አላወቅኩም። እስኪ ስለ ቤኪ ንገር። ቤኪ በጣም ጥሩ ሰው ነው። እሱንም እናቱንም የሰጠኝ ፈጣሪ ብቸኛ መሆኔን አይቶ ነው። ያው ከቤተሰብ ላይ ይቻላቸው። እነዚህን የመሰሉ ሰዎች አብረውሽ እያሉ ታዲያ ወዴት ነው መሄድ የፈለግሽ? ዶክተር እኔ እኮ መሞት አልፈልግም። መሞት ማትፈልጊ ከሆነ በአንድ ነገር መስማማት አለብን። በምን? ቅድሚያ ለራስሽ ሰጥተሽ ሰዎችን እንዲንከባከቦች ፈቃደኛ መሆን አለብሽ። ዋጋ መክፈል ካለባቸው ይክፈሉ። ለሊ አንቺ ራስሽን አስቀድሚ፣ ራስሽን ተንከባከቢ። ተስፋ መቁረጥ የለብሽ። እሺ ዶክተር። ግን ዶክተር ህመሙ ይሁን አይሁን አላውቅም፣ ግን ከዚህ በፊት የነበረኝን ደስታና ተስፋ ወስዶብኛል። በፊት እንድትኖር የሚያጓጉሽ ነገሮች ምንድን ናቸው? የፍቅር ጓደኛለሽ እንዴ? አይ የለኝም። እሺ ግዴታ መኖር የለበትም። በፊት ስትኖሪ ለመኖር የሚያጓጉሽ ነገሮች ምን ነበሩ? ስራ፣ አግብቶ መውለድ፣ ሰዎችን መርዳት፣ ምንድን ነው? ምን ነበር የሚያጓጓሽ? በፊት ነበረኝ፣ አሁን ግን የለኝም ዶክተር። ከአደይ ጋር አንዳንድ ስራዎችን ለመጀመር እያሰብን ነበር፣ ግን በድንገት ራሴን ሆስፒታል አገኘሁት። እመኝኝ ለሊ ደህና ትሆኛለሽ። ደግሞ ደህና መሆንም አለብሽ። ዋናው የእኛ ጥረትና አንቺ ጥንካሬ ነው። ተስፋ መቁረጥ የለብሽ። ደግሞ ትሞቻለሽ አላልኩሽ? በዚህ ልክ መጨነቅና ተስፋ መቁረጥ ልክ አይደለም። አይ አረበሽንም። አደይ ለምንድን ነው ለሊ ማትንከባከቢያት? አትንከባከበኝ ማለች እንዴ? አይ እሷ እንኳን አላለችም። ለማንኛውም አደይ አንቺ እዚህ ጠብቂ፣ ለሊን አስገብቻት ልምጣ። ለሊ ነኝ። ሄሎ ዴቭ፣ ሆስፒታል ነኝ። ምን ነው? እሺ በቃ ስወጣ እመጣለሁ። እሺ በቃ እደውላለሁ። አደይ ዛሬ ስልክ አብዝተሻል። በሰላም ነው? አዎ በሰላም ነው። ከባቡሬ ጋር አወራችሁ? አዎ አውርተናል። አልተገናኛችሁም? አይ እንደወጣ ወደ ቤት ተመልሶ አልመጣ። ከዚህ ሲወጣ ጥሩ ስሜት ላይ አልነበረም። ባቡሬ ካሰብኩት በላይ ለሊን በጣም ይወዳታል። እሱን እኔም ገምቻለሁ። እኔ ደግሞ አንቺ ልጠይቅሽ፣ ምን? ለሊ ስለ ባቡሬ ስሜት ብትሰማ መልሷ ምን የሚሆን ይመስልሻል? ምን እንደሚሆን መገመት አልችልም ዶክተር፣ ግን ለሊ ከራሷ በላይ ለሰዎች ታስባለች። እሱን ልክ ነሽ አደይ፣ ግን አንቺም እንደዛ ነሽ። ግን ትክክል አይደለም። ለራሳችሁ ቅድሚያ ስጡ። አዎ ዶክተር፣ እሱማ እኔም ይገባኛል፣ ግን ይህን ትተነው ስለ ለሊ መላ መፍጠር አለብን። አታስቢ። ለሊ እስክጨርስ ድረስ የሆነ ቦታ ደርሼ ልምጣ። ወዴት ማለት? ይዛ አትቆይም? ስልክ ተደውሎልኛል። የሆነ ቦታ ሄዳለሁ፣ ደርሼ መምጣት አለብኝ ነው ወይስ ለለሊ ያስፈልጋታለሁ? አይ ቀጠሮ ካለሽማ ይቺ በቃ። እሺ ዶክተር፣ ለሊን አደራ። አደይ። አቤት ዶክተር።
ቀጠሮ ማን ጋር እንደሆነ ማወቅ ይቻላል? ዴቭን ታውቀዋለህ? አይ አላውቀውም። ለሊ ታመመች ጊዜ እዚህ ስታድር አብረን መተን ነበር። እሺ በቃ መሄድ ትችያለሽ። እሺ ቻው ዶክተር። ተረጋጋ ዩኤል፣ ተረጋጋ። ባቡሬ እንዴት ነህ? እንዴት መጣ? እኔ እንኳን እዚህ ቦታ አደይን ቀጥሬያት ነው የመጣሁት። አንተ ብቻህን ምን ትሰራለህ? ዴቭ በጣም ጨንቆኛል። ምን እንደምታደርግ ግራ ገብቶ ያውቃል? ምን ነው ችግር አለ እንዴ? ታውቃለህ፣ ህይወት አንዳንዴ ፍትሃዊ አይደለች። የሚገባን ነገር አሰጠን። ለምን እንደዛ አልክ? ዴቭ ለሊ ታማለች። ምን ነው ማለቴ? ምን ሆነች? አልተሻላትም? ዴቭ ታማለች። እኔ እናንተ እንዳሰብነው ቀላል አይደለም። አደይ ራሱ እንዴት እንደቻለችው ግራ ገብቶኛል። ይሄን ያህል? ቆይ ምንድነው ባቡሬ? ዴቭ ለሊ ካንሰር ታማሚች። ምን? አዎ ዴቭ፣ እኔ ራሱ ለማመን በጣም ከብዶኛል። ገና እኮ ለሊ መኖር አልጀመረችም። ታውቃለህ፣ እኔና እርሷ ራሱ በጣም ብዙ ነገር ይቀረናል። ህይወት ምንም ፍትሃዊ አይደለችም። በዚህ ልክ ከባድ ይሆናል ብዬ አላሰብኩም ነበር። በጣም አዝናለሁ። እኔም አልጠበቅኩም። ምን ማድረግ እንደምችል ግራ ገብቶኛል ዴቭ። ለሊ በጣም ታሳዝናለች። ለካ አደይም ፊቷ ሲቀያየር የነበረው ለዚህ ነው። ልረዳት ይገባ ነበር። ዴቭ ወይ ባቡሬ? ለሊን አፍቅሬያታለሁ። ምን? አዎ ዴቭ፣ ባልነግራትም በመላመድ ውስጥ ለእሷ የተለየ ስሜት አለኝ። ወደፊት ከእሷ ጋር ጥሩ ህይወት ይኖረኛል ብዬ አስቤ ነበር። አውቃለሁ ባቡሬ፣ በጣም ከባድ ነው የሚሆነው፣ ግን ደግሞ ፈጣሪ ያለው ነው የሚሆነው አይደል? አይዞ ጠንከር በል። እሺ ምን ላድርግ? እስኪ ንገረኝ፣ ልብህ ምን ይላል? ለእሷ ያለኝን ስሜት ልነግራትና ከግብርና ያለውን የሚገባትን ክብር ልሰጣት እፈልጋለሁ። ግን ምን ታደርገዋለህ? ያደነዝዝ ልቧን ሰብሯታል። ታውቃለህ፣ ለሊ በፍቅር በጣም ተጎድታለች፣ ደግሞ በጣም ታሳዝኛለች። ታዲያ ንገራታ ባቡሬ። ይሻላል ዴቭ። እውነቱን ልንገር፣ በጣም ፈርቻለሁ። ምን አስፈራ? ዴቭ ለሊ ሌላ ሰው ማፍቀር የምችል አይመስለኝም። ስሜቷን ለመረዳት እየሞከርኩ ነበር። ትወደኛለች አትወደኝ የሚለውን ነገር አላውቅም፣ ግን እንጃ በጣም ግራ ገብቶኛል። ፍራቻ ይገባኛል ባቡሬ፣ ግን ደግሞ ከሷ ምንም አይነት ምላሽ ሳትጠብቅ ማፍቀርን ንገራት። ታውቃለህ፣ ለሊ ሚስት ብትሆን ብዬ የምመኛት ሴት ነች። በጣም አዝናለሁ ባቡሬ፣ ግን ደግሞ አትጨነቅ፣ ፈጣሪ ያለው ነው የሚሆነው። ለምን እንደሆነ አላውቅም፣ ግን ቀለበት ገዛውላት። ቀለበት? የምርህን ነው? አይ ሳስበው ነገር ይቅርብኝ በቃ ዴቭ። አይሆንም እንዴ? ይሆናል። ለምንድን ነው የማይሆነው? ይኸውልህ በመጀመሪያ ፍቅርህን አሳውቃት፣ ከዛ ደግሞ የእሷን ምላሽ ሰማና ደስተኛ ከሆነች ይህን ቀለበት ታደርግላታል። ምን እንደማድረግ አላውቅም፣ ግን እንጃ በጣም ፈርቻለሁ። ለሊ ጥሩ ልጅ ናት፣ ትረዳሃለች። ስለዚህ ምንም የሚያሳስብ ነገር የለም። እንዴት ናችሁ? አደይ። አቤት ባቡሬ። ቆይ ለምን ደበቅሽኝ? በጣም ይቅርታ፣ መጀመሪያ እኮ ያልሰማውም ነበር። ከሰማኝ በኋላ ደግሞ የለሊን ስሜት የሚጎዳ ነገር ማድረግ አልፈለኩም። እሺ የት ናት አሁን? ደህና ናት? ሆስፒታል ናት። በቃ እኔን ሰላም ማለቱ ቀረ አይደል? እኔ የምልሽ አኪሬ፣ ቆይ ምንድን ነው ስራሽ? ማለትማ በቃ ቪዲዮ ከመስራት ፎቶ ከመነሳት ውጪ ሌላ ምንድን ነው የምትሰሪው? ከየት ነው የመጣሽው? የፍቅር እናት ማሚ አክስቴ ናት ዳይመንድ። እናቴ በልጅነቷ ነው የወለደች። ማዘርሽስ? እዚህ አይደለችም። ታዲያ ከማን ጋር ነበር የምትኖረው? ከአባቴ ጋር ነበር የምኖረው። እሱ ደግሞ ሌላ ትዳር ሳያስብ አልቀረም እና ለዛ ነው እነ ማሚ ጋር የመጣሁት። በዛ ምክንያት ነው ከአባቴ ጋር የምኖር ያልቻልኩት። ደስተኛ ነሽ ግን እዚህ በመሆንሽ? አይ ቆይ እንዴ፣ ማዘርሽ ውጪ ከሆነች አክስትሽ ይሄንም ያህል ግድንግድ ፎቅ ካላት ጨላ ካለሽ እንዴ፣ ቆይ ምን ይሁን ነው የምትዩ አንቺ? ቆይ ቸገረኝ የሚለውን ቃል ራሱ ታውቂዋለሽ? ግን አላውቅም ዳይመንድ። ይሆናል እኔ ከነሱ የምፈልገው ፍቅራቸውን እንጂ በየጊዜው የሚልኩትን ገንዘብ አይደለም። ግን እኮ ይኸውልሽ ሩታ፣ ምንም ግን ብሎ ነገር የለውም ዳይመንድ። እነሱ ከኔ በጣም ርቀዋል። እናቴ በእኔ ምክንያት እንድትጎዳ አድርጊያታለሁ።
ግን ደግሞ እኔም እኮ በእነሱ በአንድ ቀን ስህተት በጣም እየተጎዳው ነው ያለሁት። ልጅ ማሳደግ እንደዚህ እንዳልሆነ ይገባኛል። ለካ የፈለገ ጨላ ቢኖርሽ ደስታን መግዛት አይችልም። አይ ልዩነት። አዎ ልክ ነህ ዳይመንድ። አንተ ገንዘብ ይሆናል የሚያስፈልግ፣ ለእኔ ደግሞ የቤተሰቦቼ ፍቅር ነው የሚያስፈልገኝ። ታውቃለህ፣ የፍቅር እናት ማሚ ለእኔ ከእናቴ በላይ ነው ፍቅር እየሰጠችኝ ያለችው። ይኸውልሽ አኪሬ፣ አብሮሽ የሌለን ሰው እንደዚህ አድርጎ ባያደርግ ኖሮ ዙጲ፣ ጂኒ፣ ጃንካ፣ ቁልቋል ምናምን እያልሽ መቀየም የለብሽም እንዴ። እሷ ምን እያሳለፈች መሆኑን በምን ታውቂያለሽ? በተቻለሽ አቅም ይኸውልሽ እናትሽን መቅረብ ነው ያለብሽ። ልቀርባት እሞክራለሁ፣ ነገር ግን እሷ ደግሞ ነገሮችን ግልጽ አድርጋ ትነግረኝ አትሞክርም። ለአንቺ አስባልሽ ነው። አንቺ ልጇ እንዳትጨነቂባት እንጂ ማይኔ ብቀርቢያት ውስጧ ይኔ ስንት ህመም አለባት። ምን ማድረግ አለብኝ? እውነቱን ንገሪያት። በቃ ደስተኛ እንዳልሆንሽ በደንብ አስረጃት። ከምትልከው ገንዘብ የበለጠ እናትነቷን እንደምትፈልጊ አስረጃት። ምናልባት እኮ በቃ እናትሽ ደስተኛ ናት ብላ አስባ ይሆናል እሷ ጸጥ ብላ ኑሮዋን እየኖረች ያለችው። እሱስ ልክ ነው ዳይመንድ። አይውልሽ አኪሬ፣ ከዚህ በኋላ ደግሞ ማለት ነው ይልሽ ማንም የለኝም ዙጲ፣ ጂኒ፣ ጃንካ፣ ቁልቋል ምናምን ብሎ መከፋት የለምሽ። እኔና ኪንጎን አታይንም? እኔ ቤተሰብ የለኝ፣ እሱ ያለችው አንድ እህቱ፣ ሊያውም እዚህ ወድክ እንኳን ብላ ማጠየቀት። ግን ይኸው በቃ ባለን ነገር ፈርከስ ላላ ሸብረቅ ብለን እየኖርን ነው እንዴ። ለየትኛው ጊዜ ብለሽ ነው? ስንት አመት ለመኖር ነው እንደዚህ መጨናነቅ? በጣም ደስ ትላላችሁ ዳይመንድ። መቀላቀል ይቻላል። አመሰግናለሁ። ችግር የለም። ደህና ነሽ ለሊ? ደህና ነኝ ዶክተር። ትንሽ የድካም ስሜት አለው እንጂ በጣም ደህና ነኝ። ይኸውልሽ ለሊ፣ ሳትዘናጊ ስራዬ ነው ብለሽ ጤናሽ የምትከታተይ ከሆነ በጣም በትንሽ ጊዜ ውስጥ ወደ ጤናሽ ትመልሻለሽ። አታስቢ። እሺ ዶክተር። ጓደኛሽ ግን ዙረት ትወዳለች። ማን? አደይ ነው? አዎ፣ ትንሽ ጊዜ አንቺን መጠበቅ ከብዷት ነው የወጣችው። ያው ጉዳይ ስላላት ነው እንጂ ከዚህ በፊት አብረን አይደል እንዴ የምንመጣው። አደይ ስራዋ ምንድን ነው? ስለ ጓደኛሽ ማወቅ ይቻላል? ስለ አደይ? አዎ፣ ጓደኛሽ ምን አይነት ሴት ናት? አደይ ማለት ጓደኛም እህትም ሚስትም የምትሆን አይነት ልጅ ናት። ደግሞ ከመልካምነቷና ከባህሪዋን ባሻገር ሴት ልጅ የምትታደለው ሴት ስትሆን ነው። አልገባኝም። አደይ ያሳለፈችውን ህይወት ብታውቅና አሁን ላይ ያላትን ህይወት ብታውቅ በጣም ትገረማለህ ዶክተር። ያሳለፈችበትን የመጣችበትን መንገድ ሳታውቅ አደይ እንደዚህ ናት ማለት በጣም ያስቸግራል። አደይ በጣም ልዩ ሴት ናት ዶክተር። የምርሽ ነው? አዎ ዶክተር። ሰው ስትሆን ነገሮች ይቀይረዋል፣ ብልጥ እንድትሆን ያደርገዋል። አደይ ግን በጣም የዋህ ሴት ናት። ከአደይ ጋር ዛሬ የሆነ ችግር ተፈጥሮ ነገ አንተን ለመስማት ዝግጁ ናት። አንተን ባየችበት አይን እኔን አታየኝም። አደይ ማለት እህትም ጓደኛም ሚስትም እናትም መሆን የምችል በጣም የዋህ ሴት ናት። ስለ ጓደኛሽ በዚህ ልክ መግለጽሽ በጣም ደስ ይላል። የተናገርኩት ነገር ብቻ አደይን አይገልጻትም። አደይ ከዚህ በላይ በጣም መልካም ሴት ናት። ፈጣሪ ብቸኝነቴን አይቶ እየሰጠኝ እህቴ ናት። እድለኛ ናችሁ። እኔ ያው፣ እሷ ግን በምን እንዳንቺ ማን እንደሆነች ምን እንደምታስብ ማንነቷ የገባሽ እሷን መግለጽ የምትችይ ጓደኛ ስላለቻት በጣም እድለኛ ነች ነው ብለህ ነው ዶክተር? ለማንኛውም ሕክምናዬን ከጨረስኩ ልሄድ በቃ። የቀጠሮውን ቀን እንዳትረሽ እሺ ዶክተር። ማዘሯ ታዲያ ግን ለሊያው ደህና ናት። ዶክተሩ በጣም መልካም ሰው ስለሆነ ብዙ ነገር ያገዘኝ እሱ ነው። ግን በጣም ፈርቼላት ነበር። ቆይ ግን ይሄን ያህል ምንድን ነው በሽታዋ? በጣም እየተደጋገመ አልመጣም? እስቲ ሲመለሱ እንጠይቃቸዋለን። ለእኔ ምንም ግልጽ የሆነልኝ ነገር የለም። እንዴት ናችሁ? ወዴት ጠፋለች? እዚህ አካባቢ ነበርኩ። ማዘሯ ለሌል ተመለሰች። ቆይ ግን ለሊታማ እንዴት አስችለው ነው ብቻውን የተውካት? አልተውኳትም ቅምጥል። ማነው ተዋት ያለሽ? ማዘሯ እዚህ አብረሃት እንዳልነበርክ ነግራኛለች። አዎ ቅምጥል፣ የሆነ የጨረስኩ ስራ ነበር። እንደዛ ከሆነ እሺ። ለሊ ምንድን ነው የሆነችው? እኔ እንጃ አላውቅም፣ አልገባኝም። ለኔ ምን ማለት ነው? አላውቅም አልገባኝም ማለት እንዴ? ልጄ ማወቅም አለብህ። ማዘሯ ሁሉም ነገር በጣም ከብዶኛል። ለሊ በጣም ታማለች። ምን ማድረግ እንዳለብኝ አላውቅም። ልጄ ምንድን ነው? ቆይ እሱ እናንተ መስማታችሁ ለሊኔ ባስ ይረብሻታል። ማዘሯ ይቅር። አይ በረከቴ፣ ለልዬ እኮ እንዳንተ ልጄ ናት። አልነግርም እያልከኝ ከሆነ ዶክተሩ ጋር ሂጄ ጠይቀዋለሁ። አይ እንደዛም አይሆንም። እኔ ራሱ ሂጄ አስጨንቄው ነበር። አንቺም ደግሞ ሄደሽ አታስጨንቂው ማዘሯ። ታዲያ ምን ተሻለ በረከቴ? ምን እንደሆነች ንገረኝ። ልጄ ምን ክፉ ነገር አገኘብኝ? ማዘሯ ለሊ በጣም ታማለች። ባርች ቆይ በሽታው ምንድን ነው ይሄን ያህል ሚስጥር ያደረጋችሁት? ለሊ ካንሰር ታማሚ ናት። ምን? አዎ ቅምጥል። ወይኔ ልጄ፣ ምን ነው አምላኬ፣ ምን ነው? ማዘሯ እንዳወቃችሁ ማወቅ የለባትም።
ለእኔ ራሱ አልነገረችኝም። እንዲሁ ዶክተሩ ሳስጨንቁኝ ነገር የለኔ ራሱ ምንድን ነው ይሄ ማለት? ታማለች እያልከኝ ምንድን ነው እንዳታውቅ የምትለኝ? ለሊ ቆይ ልትሞት ነው እንዴ? በፈጣሪ ስም እንደዛ አበይ ቅምጥል ለሊ ያሞት ካንሰር እኮ ነው ያልከኝ? አዎ። ምን ነው ፈጣሪ የኔ ምስኪን እኔ እያለሁ። በጣም ያሳዝናል። ቆይ ግን እንዴት እንደዚህ ሊፈጠር ቻለ? እሱን ያላቅም ለማመን በጣም ከብዶኝ ነበር። ግን ምን ታደርጊዋለሽ? በስተመጨረሻ አምኛለሁ። ወይኔ እኔ ልጅ እኔ አፈርልብሽ የኔ ሀሳቢ። ማዘሯ በቃ ተረጋጊ። አሁን ተረጋጉና ወደ ቤት ሂዱ። እኔ ስመጣ ብቻውን ማውራ ነገር አለ። የኔ ልጅ ነይ እዚህ ጋር ቁጭ በይ ነይ። ለሊ ወይ ቅምጥል አንቺ መጣሽ አይደል? አዎ ላይሽ እኮ ስመጣ ሆስፒታል ነበርሽ መሰለኝ። ቤት የለሽ ማዘሯ። የኔ ልጅ ነይ እስቲ የኔ ሀሳቢ። ቤኪ ቆይ ምን ተፈጥሮ ነው? ምንድን ነው የሆናችሁት? ማዘሯ ተነሽ በቃ ወደ ቤት እንሂድ። ወዴት ነው የምትሄዱት? ንገሪኝ እንጂ ቅምጥል ምንድን ነው የተፈጠረው? እኔ እነግርሻለሁ ለሊ፣ እነሱ ሂዱ። ግን እኮ ማዘሯ ምንም ደህና አይደለችም። ማዘሯ ግን ደህና ነሽ? አይ ምንም አልሆንኩም ልጄ። ተረብሽ ረብሽሽ አይደል? አይዞሽ ፈጣሪ ያውቃል። ማዘሯ በቃ ተነሽ ወደ ቤት እንሂድ። እኔ የምልህ ግን አቤ እንደ ቀያችን የሚያምር ቦታ ነው? የኔ ቆንጆ አንቺ እኮ የገጠሩ ሳይላመድሽ ነው እንጂ እዚህም ቆንጆ ቆንጆ ቦታዎች አሉ። ምን ነው አልተመቸሽም እንዴ? አይ ተመችቶኛል፣ ግን እንዲሁ የታለም ነገርና ያኩት ነገር ያሳስበኛል። ዋናው እሱ ነው። እንኳን ተመቸሽ። የታለም ነገር ግን የእሷን ጉዳይ ምን እንደማድረግ ግራ ገብቶኛል። ቆይ ምን ይሻላል ይሉኝ? አላውቅም። ድምጿ ጠፍቷል። ደረስኩ እንደዚህ እንኳን አላለችኝም። በጣም ጭንቅ ብሎኛል እሱ ነገር። አትጨነቂ የኔ ቆንጆ። እሺ የላችን የራሳችን የግላችን ይላል። ኤሊ እንዴት ነሽ? ደህና ነሽ? አንተ እንዲጠፋ ማንን እንዴ? እኔ ነኝ የጠፋሁት? አንተ ነህ እንጂ ሄሉን ቤት አስገባ። በቃ ማን ይቻለ? ወጥተህ እንኳን ፀሐይ መሞቅ እኮ አቆምኩት። አሁንማ ምቾት እያንገላታ ነው እንደ ሸማኔ ወርወሬ፣ አንዴ ወደዚህ አንዴ ወደዛ እያደረገ ተመችቷል። ሄሉዬ እንዴት ነሽ? ደህና ነኝ ሩታ። ቆይ ለምንድን ነው ቤት መተሽ ሮማንን ማትጠይቂያት? አሁን በዚህ እሄዳለሁ። ናፍቃኛለች። የማውራትን ነገር አለ። አሪፍ በቃ እሺ ነይ እንሂድ። አይ ሩታ፣ ቆይ እሷን ለመውሰድ እንደዚህ መሮጥ ይሻላል? ትቆያላችሁ እንዴ? ኧረ አውቆሽ ነው ሩታ። ከተማውን እኮ ሲያሳየኝ ውሎ ግን አሁን መመለሳችን ነው። እንደዛ ከሆነማ እሺ ነይ በቃ ሄሉዬ እንሂድ። ይኸውልሽ ሻኪ ላይ ወይ ታዲያ መጥፋት አይቻልም። እሺ እሺ እመጣለሁ። እህሳ እንዴት ነው? እሺ ምን አዲስ ነው? አንተ ልጠይቅ እንጂ ምን አዲስ ነገር አለ? እየጠበቅኩ እኮ ነው። ባንክ ያስተካከልኩ ነው። ዳይመንድ እንደጨረስኩ አስገባለሁ። እሺ ሰውዬውስ አዲስ ነገር ምን አለ? እባክህ ስልክ አያነሱም። መስፍንም ደግሞ ጠፍቷል። ምን እንዳሰቡ አላወኩም። አውቀውኛ ላይ ሙድ እያሉ። እሺ ሰውዬውስ ይሁን ንብረታችንን ለመስጠት ነው። መስፍን ለምንድን ነው የሚጠፋው? እሱን እኔ አላውቅም። እንዴ መስፍንንም ቢሆን ማመን የለብን። ትላንትና አብሮ በመሆናችሁ ደስ ያላለው ሰውዬ ምን ተገኝቶ ሆነ ደስ አለ? መለያየት እንደማይችል ገብቶት ይሆናል። ቢሆንም እኔ ማንንም አላም ሌላ ነገር አስቦ ነው የሚሆነው። እሱንማ ልክ ነው ዳይመንድ፣ ጠንቀቅ ማለት አለብን። አዎ ይኸውልህ መሬቱንም ቢሆን እሱ ብቻ እንዲጠቀምበት ማድረግ የለብን። በኋላ ሊያቀጠቅጡ የማን ያለ ልጥፍ ነው? ምን ነው ዝም አልሽ? ልሰማ። አንቺ አታወሪም ማለት? እሺ ምን አዲስ ነገር አለ? ስለ ሌሊ ሰማሁ። ማን? ባቡሬ ነው ነገር? አዎ አለ። አንቺ እኮ ለኔ የምትነግሪኝ ምንም አልነበረም። አዎ ግን ለባቡሬ ትነግረዋለህ ብዬ ፈራሁ። አዴ ተሳስተሻል። ለሱ መደበቅ አልነበረብሽ። እሱ ነው ልክ ነህ። ግን ደግሞ የሌሊን ቃል ሳላከብር ለአንተ መናገሩ ልክ አይሆንም። ያው ሌላ ነገር ቢፈጠርም አንተ እኔን አምናህ አትነግረኝም ብዬ ነው። እሱን ልክ ብለሻል። ግን አሁን ምንድን ነው የሚሻለው? በዚህ ልክ ከባድ ይሆናል ብዬ አልጠበቅኩም ነበር። ለጊዜው ሕክምናን በአግባቡ መከታተሏ ነው መፍትሄው። ነገሩ ከባድ ነው ይገባኛል። ግን ደግሞ ሁሉም ነገር የሚሆነው ፈጣሪ ባለው ነው። ስለዚህ ምንም አትጨነቂሽ። አዎ ደግሞ በጣም ይቅርታ።
አንተ ምን አጣፍ? ስላልተረዳሁሽ አደይ። ለካ የዛኔ ብዙ ነገር እያልሽ ስትወዛገቢ ነበረው። ይህን ያህል ከባድ ነገር በውስጥሽ ይዘሽ ለካ ጠልተሽኝ አይደለም። አዎ ዴቭ፣ ጠልቼ ቢሆን አንተ ጋር ለምን እመጣለሁ? ድጋሚ ደግሞ እንደዚህ ብለን እንዳታስብ እሺ አደይ። ከዚህ በኋላ ምንም ቢፈጠር በመረዳዳት እናልፈዋለን እሺ? እንጂ መረበሽ አይቻልም። ተግባባ? እሺ ዴቭ፣ አልረበሽ። አንተ አድርግ ያልከኝ እንደው ሁሉ ለማድረግ ዝግጁ ነኝ። የፈለግኩት ነገር ሊሳካና ፍላጎቴ ሊሆንልኝ ትንሽ እርምጃ ብቻ ነው የቀረኝ። አደይ፣ ለእናትና ለአባትሽ ንገሪና ሽማግሌ ልላክ። ደግሞ ታለምን ትፈልግሻለች። እሺ እሺ ዴቭ፣ ደስ ይለኛል። እንጂሽን ስጪ የኔ ፍቅር። የበፊት ልቤን እና የአሁን ልቤን ሳየው በጣም ልዩነታቸው ይገርማል። ታውቂያለሽ፣ ፈጣሪ አደይን ማግባት እፈልጋለሁ አልኩት። እሱም አላሳፈረኝ። ከብዙ ስቃይና ትግል በኋላ አንቺን አገኘሁሽ። በእኔ ደስተኛ ስለሆንክ እኔም በጣም ደስተኛ ነኝ። የኔም ጨርሽ? አይ ምንም፣ ተሳስቼ ነው። አረ አዎ ዴቭ፣ ተሳስቼ ነው። ለምን ትስቃለህ? ቆይ አሁን እኮ ባልሽ እስኪ ንገሪ፣ ለምንድን ነው የምትፈሪው? ማነው ያንተ ሚስት ያደረገኝ? ገና መች አገባኝ? እንደሱ ማለት አይቻልም። አሁን እኮ ሚስት ሆነሻል። ደግሞ አባትሽ ወደውኝ። ቆይ አሁን ደግሞ አንቺ ልትሸፍቺ ነው? ይኸውልሽ አንድ ነገር ብትይኝ አባትሽ ጋር መሄድ ነው የሚጠበቅብኝ። እሱን ተማምነህ ነው እንደዚህ የምትለው? ታዲያስ እስኪ ልጠይቅሽ፣ ቆይ አንቺ ትንሽ አይደብርሽም? ለምን? አንድ ቀን እኮ ፍቅርሽን ገልጸሽልኝ አታውቂም። ቆይ ለምን? ተው ዴቭ፣ ብቻ የምፈራውን ነገር በይ ልትለኝ እንዳይ። አዎ አደይ፣ ዛሬ አንቺ ፍቅርሽን እንድትገልጽልኝ እፈልጋለሁ። እንዴ ግዴታ ነው። አይሆንም ዴቭ። ለምንድን ነው ማለት? ስሚኝ፣ እንደውም እሺ፣ ከዚህ በኋላ ስንገናኝ የኔ ውድ ባል በጣም ናፍቀኝ ነበር ትኛለሽ። ስንለያይ ደግሞ ምን ትኛለሽ መሰለሽ? የኔ ውድ ባል በጣም እወድሃለሁ፣ እስክንገናኝ ትናፍቀኛለህ ትኛለሽ። ይኸውልሽ እንደዛ ሳትይኝ መሄድ አይቻልም። እሺ? እንዴ እየቀለድኩ አይደል፣ የምሬን ነው። ተኮሳተርክ እኮ አደይ፣ እየጠበኩሽ። ምን? ለእኔ ያለሽ ፍቅር ግለጭልኝ አደይ። አያስቅም። እየጠበኩሽ ነው አልኩሽ አይደል? እየተናደድክ እኮ ነው። ስራሽ ነው የሚያናድድ። አደይ፣ የምታደርጊው ነገር ልክ አይደለም። እሺ ሁሌ ባልነግርህ ነው እንዴ? ለምንድን ነው እንደሱ የምታይኝ? እሺ እኔ ልጨፍ? አይ ግን እንደዚህ አይነት አስተያየት አትይኝ። እሺ ያው ሁሌ ስለማልነግርህ አልወድህም ማለት አይደለም። ለአንተ የማልነግርህ ግን ስለአንተ የሚሰሙኝ በጣም ጥሩ ስሜቶች አሉ። ሁሌም እወዳለሁ ብዬ ካፌ ለመናገር አድርስና ግን አንተ ጆሮ ሳይደርስ ይመለሳል። በቃ ለአንተ በቂ አይደለም፣ ግን አንተ ስላለኝ እኔ በጣም ደስተኛ ነኝ። አደይ፣ አላልሽኝም እኮ። ከምነግርህ በላይ ተግባሬን ተመልከተው። እወዳለሁ ላለ ማለት ነው አይደል? የሁሉ ክርክርና ዙሪያ ነው። ማን? አይ ወደ ቤት እንኳን አልተመለስኩም። ለሊ ደህና አይደለች? እሺ ዶክተር፣ እና ሌላ ምን አዲስ ነገር አለ? እሺ እሺ፣ እመጣለሁ። አደይ ማለት ዶክተር ነው። ቆይ ምንድን ነው የሚልሽ? ምንም፣ ስለ ለሊ ሊነግረኝ ነው። እስኪ ንገሪኝ። ለሊ ጋር እንጂ አንቺ ጋር ለምንድን ነው ስልክ የሚደውለው? ለሊ ጉዳይ ነው። ዴቭ ደግሞ አደይ ደስ አላለኝ። ከፈለገ ከባቡሬና ከለሊ ጋር ያውራ። ለምንድን ነው ከአንቺ ጋር በስልክ የምታወሩት? እየቀና ነው። ቅናት አይደለም አደይ። እሺ አሁን ለምን እንደደወለ መረዳት ከብዶ ነው? ስለምወድሽ። ማንም ሰው ደግሞ አንቺ እንዲያይብኝ አልፈልግም። ቢያዩ ምን ይፈጠራል ብለህ ፈራህ? አይታወቅም አደይ። አታምነኝ ማለት ነው? ያምንሻል፣ ከማንም በላይ ያምንሻል። ደግሞ አንቺም ታሪክ ቆይ ምንድን ነው ያደረኩት? ሲጀመር ለምንድን ነው የደወልኩት? የትስ ብትሆን ቆይ እኔ ምን አገባኝ? የት ወጣሽ፣ የት ገባሽ፣ አገኘሽ አላገኘሽም ብላ ሳይታወቀኝ የተከታተልኳት ነው እንዴ? እንደዚህማ መሆን የለበትም። ለነገሩ እኮ እኔ ስለሷ ምንም የማውቀው ነገር የለም።
ቆይ ምን ብዬ ፈለግኳት? ቤዛ። ውይ በጣም ይቅርታ ዶክተር፣ ረስቸው ነው። ልውጣ? ውጪ። ግን ከወጣሽ እንዳትመለሽ። ቆይ ስንት ጊዜ ነው የነገርኩሽ? በጣም ይቅርታ ዶክተር። እሺ፣ ግን እንዳይደገም። ቆይ ለምንድን ነው የመጣሽው? ቅድም የመጡት ታማሚዎች። እነማ? ማለቴ ለሊና አደይ። ታውቂያቸዋለሽ እንዴ? አዎ ዶክተር፣ በሚገባው። ከለሊ ጋር እኮ አብረን ተምረናል። ለተወሰኑ ጊዜያቶች ጓደኛ ነበረች። የምርሽ ነው ቤዛ? አዎ። ደስ ይላል። አደይስ? እሷማ የቤታችን ሰራተኛ ነበረች። ምን? አዎ ሰራተኛችን ነበረች። ለሊም እንደዛው ሰራተኛ ነበረች። ግን የድሮ ፍቅረኛዋን ቤት ወርሳ ነው አሁን እንደዚህ ሰው የመሰለችው። እርግጠኛ ነሽ ቤዛ አደይ የቤት ሰራተኛ ነች? አዎ ዶክተር። ግን ማን የታመመው አደይ ናት ወይስ ለሊ? ይሄ የሚገርም ነው። ምኑ? ሁለቱም ታመዋል እንዴ? አይ ለሊ ታማሚ ነች። ግን ስለ አደይ በዝርዝር ልትነግሪኝ ትችያለሽ? አረ ምን ችግር አለው፣ እነግርሃለሁ። የበፊት ፍቅረኛ የቤት ሰራተኛ ነበረች። ከአደይ ጋር ብዙ ነገር አሳልፈናል። ግን በማይሆን ባህሪዋ ከዛ ቤት ተባረረች። ምን አደርጋ? ምግብ ውስጥ መርዝ ጨምራ ልገላቸው ሞክራ ነበር። አታደርገውም እንዴ ዶክተር ሙት ስልህ አደረገችው። ግን እኮ አደይ አንቺ እንዳልሻት ሴት ምኗም አይመስልም። መቼ ታይታ ትታወቃለች? ሁሌም ምስኪን መስላ ፊቷን አሳምራ ነው የምናያት። ይህንን ለማመን በጣም ነው የሚከብደኝ። ያው ዶክተር የማውቀውን ተናግሬያለሁ። ሌላ ሳስታውስ ጨምርልሃለሁ። አደይ እንደዚህ አይነት ሰው ነች? ታዲያ ዶክተር አሁን እኮ በለሊ ነው ሰው መስላ የምትታየው እንጂ ምንም የሌላት የገጠር ልጅ ናት። በቃ ቤዛ ይበቃል ዶክተር። አዎ ከዚህ በላይ ማወቅ አልፈልግም። ስለነገርሽ ነገር በጣም አመሰግናለሁ። እሺ ዶክተር፣ ግን ለሊም እንደታመመች ማወቅ እችላለሁ? አትችይም። እንዴ ለምን? ጓደኛዬ እንደነበረች ነገር የለ? ደውይና ጠይቂያት። ቤዛ አሁን ከጨረሽ ወደ ስራሽ ተመለሽ። የሆኑ ታካሚዎች እየፈለጉ ነበር፣ ግን እንመለሳለን ብሎኝ ነበር። ቀጠሮ ለሌላ ቀን አዙሪ ቤዛ። አሁን ብቻ መሆን እፈልጋለሁ። እንዴ ምን ነው ዶክተር፣ ችግር አለ እንዴ? የለም ቤዛ፣ ካላስቸገርኩሽ ውጭ። እሺ ከፈለግከኝ የሚያወራ ሰው ከፈለግ ግን ያለው ጥራኝ። እሺ ውጭ። እሺ ዶክተር። አሹ አሹ አሹ፣ ቆይ ምን ሆነሃል? ሳናግር እኮ እየመለስክልኝ አይደለም። ከዚህ በፊት ሳወራሽ መቻች መልሽልኝ። አልገባኝም አሹ። ቆይ ምን ለማድረግ እየሞከርክ ነው? አንቺ ነሽ እንደዚህ እንደሆነ የገፋፋሽ። አዎ ታሁን ባላ እንደዚህ ነው የሚሆነው። አንቺ እህቴ ነሽ፣ እኔ ደግሞ ወንድምሽ። አለቀ። እና ቆይ አሹ፣ ከዚህ በፊት ስታዋራኝ እንደዚህ ነበር የምታወራው? ሮማኒ እናቴ ብዬ ሳቆላመጥሽ መቼ አንቺን ደስ አለሽና? እሺ አሹ፣ ሮማንን አናድዳታለሁ ብለህ አስበህ ከሆነ ምንም አልተናደድኩም። እሺ እንደፈለግክ ማድረግ ትችላለህ። እንዴት ናሹ? እንዴት ናሹ? አለሁልሽ እናቴ። እንዴት ነው ለመድሽ ከተማውን? ለምጃለሁ አሹ፣ አታስብ። እሺ ሄለንዬዋ፣ አላስብም። እኔ የምልሽ አቢ ወዴት ነው? ከደመቀ ጋር እኮ መንገድ ላይ ትተናቸው መጣን። እሱማ ሰው አይናፍቀውም። ይኸውልሽ እዛ ነጭ ጭቃት አለበት ሀገር ሲመጡ ሰው አይናፍቃቸው፣ አመላቸውን ላይ ይቀያየራል። አሁን እንጂ አሹ፣ አቢ እንደዚህ አይነት ነገር እንደሌለበት እያወቅ አታስቁማት እንጂ አሹ። ሩታ አንቺ መልሽ እንዴ? እንዴ አትታይም ያልከኝ ነው? አረ እንደዛ አልወጣኝም። ይኸውልሽ እኛን ረስተሽናል፣ ትተሽናል። ውሎሽ እንዳለ ተዳይመንድ ጋር ሆኗል ማለት ነው። ሄሉዬ ነይ ግቢ በቃ። አይ ሮማኔ ጥረት እኔ እዚሁ ይሻላል። እሺ ነይ እባክሽ ሮማኔ ይዘች ኪችና አቤት እንዴ ጠፋ ሰው
አንተ ነህ እንዴ? ምን እሺ ጠፋሽ እኮ አባቢ። አረ ምን ስራ አለ እባክህ፣ የሌለ ጠሩብኛል። መቼ የምርህ ነው? አረ ይመቸኛል። ቆይ ምን አይነት ሰው ነው? እናት? አይ እናት ከሆነ አልሰራም። ታውቅ የለ እናቴ ላይ የሆነውን ነገር እና የማንም እናት ላይ እንደዚህ አላደረገም። አይ አትከራከረኝ በቃ እኔ አልሰራም። እጄ ራሱ እኮ እሺ ብሎ አይታዘዝልኝም። ግን የሌለ ጨላው ግን አልበዛም? በቃ ሁኔታዎችን ልይና ልደውልልህ። ካልሆነ ደግሞ ሴቶች ህፃናት ምናምን የሉም? እነሱ ከሆኑ አንድ ሳላንኮሻኮሽ እሰራልሃለሁ። አይ በቃ እኔ እደውልልሃለሁ። እኔ ራሴ አስታውሼ እደውልልሃለሁ። በይ በቃ እሺ፣ ይመች። ማዘሯ ግን ለምንድን ነው በዚህ ልክ የተረበሸችው? የሆነ ነገር ነግሬያት። ምን እንደነገርሽ ትፈልጊያለሽ? አዎ ንገረኝ ቤኪ። ደግሞ ለምንድን ነው ከቤት አስወጥተህ እዚህ ይዘኝ የመጣው? ሰሞኑን ደህና ስላልሆንሽ ትንሽ አየር እንድትቀበይ ፈልጌ ነው። እሺ ቤኪ ንገረኝ። የማዘሯ ሀዘንና ጭንቀት ከአእምሮ ሊወጣልኝ አልቻለም። የኔ ቆንጆ። ምንድን ነው እሱ? ለሊ ስላውቅሽ በጣም ደስተኛ ነኝ። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ከአንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አዎ ለሊ፣ ያንቺ ስሜትና ፍላጎት ምን እንደሆነ ባላቅም። ምን እያልከኝ ነው? ምን ለመናገር ፈልገህ ነው? እንዴት እንደምነግርሽና ስሜቴን እንዴት መግለጽ እንዳለብኝ አላቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ላንቺ ይደነግጥልሻል። አልገባኝም ቤኪ። ለሊ ካንቺ ፍቅር ይዞኛል። አዎ ለሊ አፍቅሬሻለሁ።